ሰላም ወደ ተመልካቾቼ እንዴት ናችሁ? እስኪ ይሄን ቪዲዮ እንየውና ተመልሰን ሪአክት እናደርግበታለን። አሜሪካ የኢትዮጵያን ቪዛ የከለከለችበትን ምክንያት ሰው ነግሮኝ ደንግጫለሁ። 48% ከኢትዮጵያ የተሰደዱ አሜሪካ የሚኖሩ ኢትዮጵያውያን የሚኖሩት በመንግስት ድጎማ ነው። እውነት ነው? እባካችሁ ኮሜንት አድርጉ። ይሄ ነገር እውነት ነው ወይ? አዎ እውነት ነው ብራዘር። እኔ ስለ እንደዚህ አይነት ነገር አላወራም ብዬ ነበር ከዚህ በፊት 2-3 ቪዲዮ ሰርቻለሁኝ። አሁን ግን ወንድማችን ጠይቋል፣ መልስ ያስፈልገዋል። እውነት ነው። አሁን አንተ ካልከው ከ48% ግን እርዳታ የሚያስፈልገው 3% አይሆንም። ኢትዮጵያዊ ከሀገሩ ሲወጣ በጣም ነው የሚሰራው። ይገርማል። አንድ ስራ አይመርጥ። ፓርኪንግን ብትለው፣ ቆሻሻ መጥረግ፣ ሳህን ማጠብን ብትለው የማይሰራው ስራ የለም። ኢትዮጵያ ውስጥ ሞክሮ የማያውቀውን ስራ ነው እዚህ ሀገር የሚሰራው። ግን ምን አለ መሰለ፣ ባልና ሚስት ዲቮርስ ነን ብለው ስፒሪቹዋሊ ተለያይተዋል ማለት ነው። እንግዲህ ዲቮርስ ነን ብለው ዋሽተው ነው እየወለዱ የመንግስትን ገንዘብ የሚወስዱት። ከዚህ በፊት ተናግሬያለሁ። እንደ ሀገር ይጎዳናል ስል ምን አገባህ ሜክሲካዊው አፍሪካዊው ሁሉ የሚወስደው አይደለም ወይ? የምን ምቀኝነት ነው? ሂድና ውሰድ ከፈለክ ተብያለሁ። ይኸው ዛሬ ላይ እንደ ሀገር ጭጭ አንገትሽን ድፍት እያለሽ አብዛኛው እዛ ኢትዮጵያ ፎቅ እያሰራ ያለው ግራውንድ ፕላስትሪ ቤት እያሰራ ያለው ሰውዬ እዚህ ሚስቱ 4-5 ልጅ ይዛ ፉድ ስታምፕ እየበላች ነው። ሴክሽን 8 ውስጥ ነው ያለችው። እነሱ ግን እዛ ፎቅ ያሰራሉ፣ ግራውንድ ፕላስትሪ ቤት ያሰራሉ። አብዛኛውን ጊዜ ሚስቶች ባላቸው በየ6 ወሩ ኢትዮጵያ ይሄዳል። ቤቱን ላስጨርስ፣ ፎቁን ቀለም ላስቀባ፣ ማብሪያና ማጥፊያ ምናምን እያለ ማለት ነው። እና እነሱ እዚህ ጭርጭር በየ6 ወሩ እየተነሳ ኢትዮጵያ ይሄዳል። እዛ ምን እንደሚያደርግ ኦፍ ኮርስ ብዙ ነገር ነው የሚያደርገው። ምክንያቱም አንቺ ስፒሪቹዋሊ ትዳርሽን ፈትቻለሁ ብለሽ ከመንግስት ገንዘብ እየተቀበልሽ ነው። ስለዚህ እሱ እዛ አንድ ፎቅ ይጀምራል፣ በየ6 ወሩ እየሄደ አሪፍ ሚስት አለችው፣ ያንግ ቢዩቲፉል፣ ካንቺ የተሻለች። እንደዛ ነው። ሁሉም አይደለም፣ አብዛኛው እዚህ ሚስቱ ፉድ ስታምፕ እየበላች ነው። ልጆቹ የሚያድጉት በፉድ ስታምፕ ነው። ኔክስት ስቴፕ ምን እንደሆነ ታውቃላችሁ? እዚህ ሀገር ላይ ፉድ ስታምፕ እየበላችሁ ሴክሽን 8 ውስጥ እየኖራችሁ ሌላ ሀገር ሀብት ንብረት ፎቅ ያላችሁ ሰዎች ይጣራል። ያኔ እዚች መሬት ላይ አጭበርበራ ያከማቻትን ሳትበላት እስር ቤት ታሳልፋል። መሬት የሚለውን ግጥም ሰምታችሁታል? መሬት አስብታ አደልባ አብልታ ትበላሃለች። መጨረሻ ሞት ነው፣ አፈር ነው። እና ብራዘር ጥያቄን ከመለስኩልህ አላቅም፣ ግን ኮንፈርም አደርግልሃለሁ። እኔ እውነት ነው 45% ሌባ አጭበርባሪ ነው። ይኸው ነው። እኛ ኢትዮጵያውያኖች የሌለንበት ምድር የለምና የትኛው ሀገር ብንሄድ ነው ስማችንን አስጠብቀን እንደ ሀገር ከእንዲህ አይነት ውርደት የምንላቀቀው? አይገርማችሁም? የአሜሪካ ያደጉት ሀገራት እዛም ሂዶ ልመና፣ እዛም ሂዶ የተረጅነት መንፈስ አይከብድም? አስባችሁታል? የሚሰራበት ገንዘብ የሚያዝበት ሀገር ነው። እንግዲህ ባልና ሚስቶች የውሸት ተፋተው ዝቅተኛ ኗሪ ተብለው ከመንግስት ድጎማ በጀት ሲሰጣቸው ማለት ነው። ያሳፍራል። እንደ ሀገር እንደ ዜጋ በጣም ያሳፍራል። ቆይ የምትሰሩት ምድር ላይ ለመኖር አይደል እንዴ? ምን ያክል ዓመት ልትኖሩ ነው እንደዚህ የምታደርጉት? ልጆቻችሁንስ የልመና ምግብ እንዴት ነው የምታበሏቸው? እናንተ ኢትዮጵያ መጥታችሁ ብዙ ነገር እየሰራችሁ ብዙ ገንዘብ እያስቀመጣችሁ እዛ እያጭበረበራችሁ ማለት ነው። እንደዚህም ይቻላል እንዴ? ይሄ ሁሉ ዝርፊያ ነው። በጣም ትደክማላችሁ፣ በጣም ትሰራላችሁ። ለምንድን ነው በሐላል ገንዘብ የማትይዙት እንዴ? ለልጆቻችሁም እኮ ስም ነው ይሄ። ኢትዮጵያ ያለ ሰው
የዛን እድል ይመኛል። እዛ ሀገር መገኘትን፣ እዛ ሀገር ሰርቶ መኖርን፣ በላቡ ደክሞ ጥሮ ግሮ ኢትዮጵያ መጥቶ አገሩ መኖር መለወጥን ይመኛል። እናንተ ደግሞ እዛ ታጭበረብራላችሁ። ሀብታም ሀገር እንደዚህ ይቻላል እንዴ ማጭበርበር? አታፍሩም? ሲጀመር እኮ ሀላልም አይደለም እኮ ይሄ ሀራም ነው። በቃ እያጭበረበራችሁ የምታመጡት ገንዘብ ሀራም ነው። ከማችሁበትን የለፋችሁበትን እንዲባርክላችሁ አላህ ጋር መነጋገር ጌታችሁን መጠየቅ አይሻልም? እዛም ሄዳችሁ እንዲታጭበረብራላችሁ። እንዲሁ ሀበሻ መቼ ነው የሚያልፍለት? ስሙንስ የሚያስጠብቀው መቼ ነው? የኛ ሀገር ዜጋ በሳዑዲ ብትሄዱ የኛ ነውር፣ የኛ ማቃጠፍ፣ የኛ አልተገባ ስራ ላይ መሳተፍ ነው የሚወራው። አሜሪካም ስትሄዱ እንደዚህ የትኛው ፕላኔት ላይ ብንሄድ የትኛው አገር ላይ ብንሄድ ነው ስማችንን አስጠብቀን ከማጭበርበር ነፃ ሆነን ትክክለኛ ገንዘባችንን ሰርተን በላባችን ደክመን የምናገኘውን ወደ ሀገራችን ይዘን የምንመጣው? ደግሞ እኮ እዚህ ሀገር ሲመጡ በቃ ዲያስፖራ ሆነው በቃ ጢባራቸው ለካ እንደዚህ በዚያም በዚህም እያምታታችሁ ነው ይዛችሁት የምትመጡት። ሰርታችሁ አይደለም ማለት ነው። ጋር የተገለጸው ቁጥር ከ45% በላይ አስባችሁታል? እዛ ካሉ ኢትዮጵያውያኖች 45%ቱ በእንዲህ አይነት ህይወት ነው የሚኖሩት። እና ቪዛ የተከለከልንበት ጉዳይ ይሄ ነው። ምን ጉድ ነው? እንደ ሀገር እኮ ነው ኪሳራ ያመጣችሁብን። የትኛው ሀገር ብንሄድ ነው የምንታመነው? ከዚህ በኋላ የምር ኢትዮጵያውያኖች ከዚህ ተንኮል መታቀብ አለባችሁ። በዚህ ላይ ቪዲዮ መስራት የፈለግኩት አንድ ሰው ሁለት ሰው ካየልኝ እንኳን እንደ ጉዳችሁን ሰምተናል ለማለት ነው። አሜሪካ ያላችሁ ኢትዮጵያውያን ዜጎች ጉዳችሁን ሰምተናል። ለካ እንደዚህ ነው የምትኖሩት፣ እያጭበረበራችሁ ነው ለካ የምትኖሩት። አሁን ደግሞ እድል ያለውን እንኳን ወጣት በዲቪም ሆነ በሎተሪም ሆነ በምን እንዳይሄድ የእናንተ ስራ እዚህ አድርሶናል እና ታዝበናችኋል ለማለት ነው። ውድና የተከበራችሁ ተመልካቾች ቻናሌን ሰብስክራይብ እያደረጋችሁ ላይክም እያደረጋችሁ አበረታቱኝ። ስለተከታተላችሁኝ ከልብ ያመሰግናለሁ።